መጥፎ ትዝታዬ ነው ወላሂ መቼም በህይወት ዘመኔ የማረሳው መጥፎ ትዝታዬ የህይወቴ መጥፎ አሻራ ነው ኢንሻአላህ አላህ አፉ ይበለኝ አላህ ይቅር ይበለኝ ሁላችሁም በየቤታችሁ ዱዓ አድርጉልኝ ምክንያቱም እስልምናን በዚህ ልክ ዝቅ ሳደርግ ማየቴ አይደለም እኔ እንዳልሆንኩ እንኳን ያወኩኝ የመርስልምናን በዚህ ልክ ዝቅ የሚያደርግ ነገር በመናገር አላህ አፉ ይበለኝ እውነት አያት መሐመድ ናት ወይንስ ካልሆነች አያት መሐመድ የደረሰች ታፍና ይሆን? ውሸት ግን አላስፈላጊ ነው። ምን እንደነካኝ አላቅም ብሎ መቀባጠር ግን አላስፈላጊ ውሸት ነው። እንደዛ ቅዱስ ሚካኤል እያሉ እየጠሩ እየዘመሩ በጎ ነገርን እየተመኙ በማይክሮ ሰከንድ ውስጥ ግን እንዲህ አይነት ወላዋይነት ሐሳብን ይዞ መቅረብ ይቺ ልጅ ቀድሞም አልመጣችም። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቷል። ላይ ማህተባ ሰሪ ቢያይኝ ከመግደል ወደ ኋላ ይለው እመኑኝ አለ ወላሂ ስም ወላሂ ነው መላችሁ እቺ ማህተባ ስራ ያታላል አለቀስኩ ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው። ብዙ ጊዜ ሃይማኖታቸውን ለምን ቀየሩ እየተባለ ጫና እንደሚፈጠር እናውቃለን። ክርስትናን ተቀብለው በእስልምና ስማቸው የሚቀጥሉ እንዳሉም እናውቃለን። እነዚህ አክራሪ አንዳንድ የሙስሊም ልጆች ለመግደል ወደ ኋላ የማይሉ እንኳን ሃይማኖታቸውን የቀየሩትን አይደለም ክርስቲያኑን እንኳን እያረዱ ያሉ አስቸጋሪ ወሃቢያዎች እንዳሉ እናውቃለን። ስለሄደች ስለመጣች በቅድስት ቤተክርስቲያን ላይ የምትጨምረው የምትቀንሰው ጉዳይ አይደለም። ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመጣ የመስቀል ጉዞ ነው። መስቀል ተሸክሞ የቀራንዮ ጉዞ መስቀል ተሸክሞ ፍኖቱን መከተል ነው። አለበለዚያ ሳይመጡ መሄድ አግባብነት የለውም። ነገስታት በሚለው መጽሐፍ ላይ ሳባ ከአረቢያ ሄደች የምትባለው ኢትዮጵያዊት ነች። ሶሎሞን ቤተ መንግስቱን ተገናኝተ ልጅ ምኒልክ የሚባለውን ወልዳለች። አክሱም ከተማንም ስልጣኔም የፈጠረው እሱ ነው። መንግስትም ሶሎሞናዊ ነው። በጣም የሚያስገርም ነገር ነው። ሶሎሞናዊ ነው ብላ ትሰብካለች። መቀበሉ ያስቸግራል። ከፍተኛ የቤተክርስቲያንን ክብር የሚነካ ታሪክን የሚያጣርስ ከእውነት የራቀ ጥላቻን ያንጸባረቀ እኩይ ተግባርን ጥሎ አልፏል። ለምንድነው እንዲህ አይነት ሲባል ቤተ ክህነት እንደዚህ አይነቶችን ምላሽ ማሰጠው? ይሄ እኮ ትልቅ የታሪክ ጥሰት ተከራዮች ላይ አላስፈላጊ ዋጋ መጨመር እጅግ በጣም ነውር ነው። ለማንም ወገን ሳልደግፍ አካሄዶቹ የበለጠ ችግሩን ውስብስብ ያደርጉታል፣ አብሮነትን ያሳጣል፣ ኢትዮጵያዊ ባህልን ያስረሳል። ሰዎች ላይ ግፍ የምንሰራ አንድ ቀን ተጠራቅሞ ጎርፎ ነው ይወስደናል። ገንዘባችን ከሞት አያስጥለንም፣ ስልጣናችን ሀብታችን ከሞት አያስጥለንም። የምንሰበስበውን ሳንበላ ልንጠራ እንችላለን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰንብታችኋል? ዛሬ እግዚአብሔር ቢፈቅድና ቢረዳን ወቅታዊ ጉዳይ፣ ሃይማኖታዊ ጉዳይ እንደዚሁም ደግሞ ማህበራዊ ጉዳይን አስመልክቶ አንዳንድ ነጥቦችን እናነሳለንና ይህ መልእክት ለሌላው እንዲዳረስ የበኩላችሁን አስተዋጽኦ አድርጋችሁ ቤተሰብነትን ያረጋግጡ። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ ልናነሳቸው ያሰብናቸው ሐሳቦች አንደኛ ፕሮፌሰር ላጲሶ ጌዴሌቦ ያቀረበው እጅግ ከታሪክ ጋር የሚጣረስ የታሪክ ምሁር ሆኖ ሳለ ሃይማኖት ላይ ያለውን ጥላቻ የሚያንጸባርቅ አንዳንዶች ለአንዳንድ ክፉ እኩይ ሐሳባቸው እየቆራረጡ በማህበራዊ ድህረ ገጽ ላይ እያስተላለፉት ስላለው ጉዳይ እንደዚሁም ደግሞ አያት መሐመድ ስለተሰኘችው አንዲት ልጅ ወደ ክርስትናው ዓለም መጥቻለሁ ካለች በኋላ በምን ጉዳይ እንደሆነ ባናቀም አሁን ደግሞ አይ እኔ አይደለሁም አንዴ መልኬና አካሌ እኔን ይመስላል የሚል የምትናገረውን ንግግር በተመለከተና ሰሞኑን በማህበራዊ ጉዳይ በአከራይና ተከራይ መካከል እየጦዘ ስላለው የቤት ኪራይ ጉዳይ
አብሮነትን እያናጋ ስላለው ሁኔታ እንዲሁም ሌሎችንም የምንመለከት ይሆናልና በፍቅር ተከታተሉን። ወደ መጀመሪያው ሐሳብ ስንመጣ ፕሮፌሰር ላጲሶ ጌዴሌቦ የታሪክ ምሁር ተብሎ የሚጠራው ነገር ግን በአንድ ወቅት ባደረገው ቃለ መጠይቅ ላይ ከፍተኛ የቤተክርስቲያንን ክብር የሚነካ ታሪክን የሚያጣርስ ከእውነት የራቀ ጥላቻን ያንጸባረቀ እኩይ ተግባርን ጥሎ አልፏል። እንግዲህ ዛጉዌ ስርወ መንግስት ላይ ጭካኔ እንደተፈጸመ ይኩኖ አምላክ ይትባረክን የቅዱስ ላሊበላ ልጅ አርዶ እንደነገሰ ጻድቁ አባታችን አቡነ ተክለ ሃይማኖትና ወላዲ አእላፍ ኢየሱስ ሞዓ ተባባሪ እንደነበሩ በአክሱም ዘመነ መንግስት ሕገ ኦሪት እንዳልነበረ ጨረቃ አምላኪዎች እንደነበሩ ንግሥተ ሳባም ኢትዮጵያዊት እንዳልሆነች የሚያሳይ ሐሳብን እጅግ ለጆሮ የሚከብድ መልእክትን አስተላልፏል። እስቲ መልእክቱን ተከታትለን እንመለስና እያንዳንዱን ነጥብ የምናየው ይሆናል። አክሱም ላይ የነበረው መንግስት ክርስቲያን ከመሆኑ በፊት በመጽሐፍ ቅዱስ ነገስታት በሚለው መጽሐፍ ላይ ሳባ ከአረቢያ ሄደች የምትባለው ኢትዮጵያዊት ነች። ሶሎሞን ቤተ መንግስቱን ተገናኝታ ልጅ ምኒልክ የሚባለውን ወልዳለች። አክሱም ከተማንም ስልጣኔም የፈጠረው እሱ ነው። መንግስትም ሶሎሞናዊ ነው። በጣም የሚያስገርም ነገር ነው። ሶሎሞናዊ ነው ብላ ትሰብካለች። መቀበሉ ያስቸግራል። እንዴት ሆኖ ይቀበል? ኢትዮጵያውያንም ጠየቁ። አንዴ ለኮሳ አልሰጥም ብላ ወደ 200 ዓመት ክርክር ንትርክ እየተደረገ ይኖራል። በመጨረሻ ሁለት ሰነድ ትጽፋለች። አንዱ ክብረ ነገስት፣ አንዱ ፍትሐ ነገስት። ይሄንን ነገር ፍትሐ ነገስት ምንድነው? ሳባ ኢትዮጵያዊ ማን ነው አረብ ሳትሆን ከኢትዮጵያ ከአክሱም ወደ ኢየሩሳሌም ሄደች ነው ብላ አስቀመጠችው። ጻንሳ አሁን የሚነገረው ክብረ ነገስት የሚለው ከዛ ተወለደ የሚለው ያ ሰነድ የግብጽ ነው። ስለ ኢትዮጵያ አንድም ነገር የሚጠቅሰው ነገር የለውም። ህዝቡንም ተረቱን እዛ የአረቦችን ታሪክ፣ የግሪኮችን ታሪክ፣ የይሁዶችን ታሪክ ቀምሞ እንደዚህ አድርጎ በኮፕቲክ ቋንቋ ጽፈው ያንን ሰነድ ወደ ኢትዮጵያ ሲያስገቡ ኢትዮጵያ ውስጥ ተቀባይነት አድርጎ አጥቶ ወደ 2 ዓመት አካባቢ ይደርሳል። በመጨረሻ ዛጉኤ መንግስት ውስጥ የዛጉኤ ወታደሮች አሉ። የዛጉኤ ወታደሮች አማራ ነው የሚባለው። የአክሱም ወታደሮች ሰራዊት ነው የሚባለው። የግብፅን ሴራ የተቀበሉት የአገው ወታደሮች ናቸው፣ ቄሶች ናቸው። ክርስቲያኑ ወታደሮችና ቄሶች በግብፅ ቤተክርስቲያን አስተባባሪነት በይኩኖ አምላክ የሚባል ጦር አበጋዝ መሪነት ተጽፎ ያለው ነው የሚነግር። ኢየሱስ ሞዓ የሚባል በወሎ በዛሬው ወሎ ቤተ አማራ ሀገር ነው። እዛ ቦታ የአገው ሀገር ነው። ገዳም አለ። ከዛ ገዳም አስተማሪ የነበረው ኢየሱስ ሞዓ፣ በሸዋ ደግሞ በኋላ ደብረ ሊባኖስ ቤተክርስቲያን ተብሎ በሰሜን ሸዋ ያለ የሚገነባው ተክለ ሃይማኖት፣ በሁለቱ ግብጽ ቤተክርስቲያን እነዚህ ሁለት ቄሶችን ጦር አበጋዝን አስተባብረህ በሷ ትምህርትና መመሪያ መንግስትን በመሳሪያ ገልብጠው በጸሎት አደረገን ነው ብሎ ነው የጻፉት ለኛ ለትውልድ። ይትባረክ የሚባል የመጨረሻ የአገውን ንጉስ በጦር ሜዳ አርዶ ነው ማን ነው ይኩኖ አምላክ ስልጣን ላይ ወጣ። እንግዲህ እንደተመለከታችሁት ነው። ባጭሩ ታሪኩን ብናነሳ የመጀመሪያው የኢትዮጵያ ስብራት በ842 በዮዲት ጉዲት የተጀመረ ሲሆን 40 ዓመት ኢትዮጵያ ላይ ያመጣችው መከራ እስከ 882 ዓመተ ምህረት ሕፃኑ ንጉስ አንበሳው ድም ነበርና ታቦተ ጽዮንን ይዞ ወደ ዝዋይ ሄደ። እዛም ደብረ ጽዮን ላይ ለ40 ዓመት ቆየ። ዮዲት ጉዲት ከሞተች በኋላ
መጥቶ 20 ዓመት ነገሰ። ከዛም ድልነአድ 10 ዓመት ነገሰ። በ912 ዓመተ ምህረት ከሰለሞን ስርወ መንግስት ወደ ዛጉዌ ስርወ መንግስት በመራ ተክለ ሃይማኖት ጊዜ ሆነ። ከመራ ተክለ ሃይማኖት እስከ ይኩኖ አምላክ ማለትም ከ912 ዓመተ ምህረት እስከ 1245 ዓመተ ምህረት ለ333 ዓመት የዛጉዌ ስርወ መንግስት ዛጉዌ ዳይናስቲ ነበረ። በዚህ ውስጥ 11 ነገስታቶች ነግሰዋል። ከ11ዱ ነገስታት 7ቱ 40 ዓመት የነገሱ ሲሆን ከ7ቱ ደግሞ 4ቱ ቅድስና ያላቸው ነገስታት ናቸው። እነዚሁም እንግዲህ ወደ ቡግና ወረዳ በምትሄዱበት ሰዓት ከቅዱስ ላሊበላ ወደ ይምርሃነ ክርስቶስ ስትሄዱ ከስር ባህር ከላይ ህንፃ የተሰራለት አጽመ ቅዱሳን ከውጭ ሀገር የመጡ የሚገኝበት እንደዚሁም የሂሳብ ስሌትን የሚያሳይ እጅግ የረቀቀ መቃብሩ ኪዳን የተሰጠ መቃብሩን ዞረው ይምርሃነ ይፍቱኝ ሲባል እግዚአብሔር ይፍታ የሚል ሰብ ይቀድሶ ለመካን መካን ይቀድሶ ለሰብ እንዲሉ ቦታ ሰውን ይቀድሳል፣ ሰው ደግሞ ቦታን ይቀድሳልና በጻድቁ የተቀደሰው ስፍራ ዛሬ ቦታው እየቀደሰ ይገኛል። አንዳንዶች ይህ ላይ ገባቸው ይችላል። ነገር ግን ነብይ እግዚአብሔር ኤልሳ በቁሙ ሙት አስነስቷል። ከሞተም በኋላ የሱ መቃብር ላይ አስከሬኑን ጥለው ሲሄዱ ያ የሞተው ሰው ተነስቷል። ነብይ እግዚአብሔር ኤልሳ የኤልያስ ደቀ መዝሙር የነበረ በቁሙ ብቻ ሳይሆን ከሞተም በኋላ መቃብሩ ሙትን አስነስቷል። ለዚህ ነው ቅዱሳን መቃብር ጋር ሄደን ጸሎትን የምናካሄደው በረከትንም የምንሸምተው ማለት ነው። ይሄ ታላቁ ንጉስ ይምርሃነ ክርስቶስ 40 ዓመት ከዛም ገብረ ማርያም ወይንም ሀርቤ 40 ዓመት ከዛ ቅዱስ ላሊበላ ካህኑ ላሊበላ ጻድቁ ላሊበላ ታላቅ ስራን የሰራው ከአንድ አለት ላይ 11 ቤተ መቅደስን የሰራው ቅዱስ ላሊበላ ንብ ከቦት የነበረ ቅዱስ ላሊበላ ቤተ ጊዮርጊስን በምታዩበት ሰዓት አናቱ ላይ የመስቀል ቅርጽ ታያላችሁ። ነገር ግን በዛን ሰዓት መስቀል ወደ ኢትዮጵያ አልገባም። በሌላ መልኩ ደግሞ ሚስቱ መስቀል ክብራ ትባላለች። የሰዋይነት ሥራ ትሰራ የነበረች የመስቀል ጦርነት ሰዓት ላይ የተማረኩት ወደ ኢትዮጵያ የሸሹት ወገኖች የውጭ ሀገር ዜጎች እንዳይራቡ እንዳይቸገሩ የሰብአዊነት ሥራ በማድረግ ሃይማኖትን አጠይቁ አምነው ይምጡ ትል የነበረች አባ ሊባኖስን የፈለፈለች ታላቅ ሚስቱ መስቀል ክብራ ከቅዱስ ላሊበላ 40 ዓመት የንግስና ቆይታ በኋላ ስውሩ ቅዱስ ናኩቶ ለአብ ነገሰ። ቅዱስ ናኩቶ ለአብ ዲያቆኑ በቅዳሴ ሰዓት ልክ ድርገት ከወረደ በኋላ ጽዋውን ይዞ ፊቱን ወደ መቅደስ አድርጎ ናአኩቶ ብሎ ሲያዜም ስለወለደች ለአብን ጨምረው ምስጋና ለአብ ብለው ናኩቶ ለአብ አሉት። ይህ 40 ዓመት ከነገሰ በኋላ ንግስናውን ለቅዱስ ላሊበላ ልጅ ለይትባረክ ሰጥቶ ተሰወረ። ስውር ንጉስ ነው ቅዱስ ናኩቶ ለአብ። እንግዲህ ይትባረክ 8 ዓመት ከነገሰ በኋላ ከሰለሞን ስርወ መንግስት ወደ ዛጉዌ ስርወ መንግስት የነበረው አካሄድ በሰላም በፍቅር በጾርነት ሳይሆን በስምምነት በጸሎት ከዛጉዌ ስርወ መንግስት ወደ ሰለሞን ስርወ መንግስት ወይንም ወደ ሰለሞን ዳይናስቲ መጣ። በዛን ወቅት ንጉስ የነበረው ንጉስ ይኩኖ አምላክ ሐይቅ እስጢፋኖስ ከአቡነ ኢየሱስ ሞዐ ይማር የነበረው ይኩኖ አምላክ። ነገር ግን ይህ የታሪክ ምሁር የተባለው ፕሮፌሰር ላጲሶ ግን
ይኩኖ አምላክ ይትባረክን አርዶ ለማረዱም የቤተክርስቲያን ሰዎች ህብረት እንዳላቸው አድርጎ መናገሩ እጅግ በጣም ጸያፍና አስነዋሪ ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ደብረ ሊባኖስ ከገቡ በኋላ ወደ ሌላ ቦታ አልሄዱም። ቦታውንም እሳቸው አልገደሙትም። ቦታው የተገደመው በአባ ሊባኖስ በ5ኛው መቶ ክፍለ ዘመን ነው። ከዛም በኋላ ለአባ ሊባኖስ ኪዳን እንደተገባላቸው ስሙ ያንተ ይሆናል፣ ነገር ግን ካንተ በኋላ የሚመጣ ቦታውን ያቀናዋል ብለው እንደተናገሩ ጻድቁ አባታችን አቡነ ተክለ ሃይማኖት ታኅሳስ 24 1207 የተወለዱት አባት በርካታ ድንቅ ሥራ ሰርተው ሙት አስነስተው ድውይ ፈውሰው 25ኛ ካህነ ሰማይ በመሆን የሥላሴ መንበር ሐይቅ እስጢፋኖስ ላይ አጥነው አቡነ ተክለ ሃይማኖት የአቡነ ኢየሱስ ሞዐ ደቀ መዝሙር ነበሩ። ወላዲ አእላፍ አቡነ ኢየሱስ ሞዐ 800 ተማሪዎች የነበራቸው ዩኒቨርሲቲን ያቋቋሙ እኚህ ታላቅ አባት አባ ጊዮርጊስ ዘጋስጫ፣ አባ በጸሎተ ሚካኤል፣ አቡነ ሂሩተ አምላክ የእሳቸው ደቀ መዝሙር የነበሩ ናቸው። ሐይቅ እስጢፋኖስ ደግሞ 9ኛው መቶ ክፍለ ዘመን የተገደመ ጥንታዊና ታሪካዊ ገዳም ነው። አባታችን አቡነ ተክለ ሃይማኖት ከ700 ዓመት በኋላ በርካታ ስራን ከሰሩ በኋላ ለዓለም ብርሃን ሆንኩ ለራሴ ግን ጨለምኩ፣ ዓለምን አጣፈጥኩ ለራሴ ግን አልጫ ሆንኩ በማለት ደብረ ሊባኖስ ገብተው በሁለት እግራቸው 22 ዓመት በአንድ እግራቸው 7 ዓመት ቆመው 29 ዓመት ሙሉ ቆመው ጸለዩ። ነሐሴ 24 ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዲል የጻድቅ ሞት በእግዚአብሔር ፊት የከበረ ነውና ነሐሴ 24 1306 በክብር አንቀላፉ። እንግዲህ እኚህ ታላቅ አባት ደብረ ሊባኖስ እየሰሩ ወደ ዛጉዌ ሥርወ መንግስት ሄደው ይሄን ያደረጉ ማለት እጅግ የተሳሳተ ነው። አቡነ ተክለ ሃይማኖት ደብረ ሊባኖስ ከመግባታቸው በፊት ከአቡነ ሂሩተ አምላክ ጋር ከአባ ጊዮርጊስ ዘጋስጫ ጋር እንደዚሁም ከንጉሥ ይትባረክ ጋር አብረው ነበሩ። ደብረ ሊባኖስ ከገቡ በኋላ ግን ወደ ሌላ ቦታ የወጡበትም ከበዓታቸውም ከዋሻቸውም የወጡበት ጊዜ አይደለም፣ ሰከንድም አልነበረም። እነዚህን ቅዱሳንን ለማጥላላት እነዚህ ቅዱሳን ጥሩ እንዳልሆኑ ለማድረግ የተደረገው አካሄድ አግባብነት የለውም። እዚህ ላይ ሌላ የምንመለከተው ጉዳይ ንግሥተ ሳባ ኢትዮጵያዊት እንዳልሆነች የመናዊት እንደሆነች ከዚህ በፊትም የባህልና ስፖርት ሚኒስቴር ቀጀላ ሲናገር ሰምተን መልስ ሰጥተናል። አሁንም ይሄንን አካሄድ የሚደግፍ ፕሮፌሰር ላጲሶ ይሄንኑ አባባል ሲደግመው እየተመለከትን ነው። በኢትዮጵያ ውስጥ ሕግ ያለው 3 አይነት ሕግጋቶች ናቸው። አንደኛው ሕገ ልቦና፣ ሁለተኛው ሕገ ኦሪት፣ ሶስተኛው ሕገ ወንጌል ይባላል። ሕገ ልቦናን የዘነጋው ፕሮፌሰር ላጲሶ ሕገ ኦሪትንም የካደው ፕሮፌሰር ላጲሶ ትክክል ያልሆነ ልክ አክሱማውያን በጨረቃ እንደሚያመልኩ አምልኮት እንደሌላቸው አክሱም ሲቪላይዜሽን ጠንክሮ ያለ ቢሆንም ሃይማኖታዊ ግን ትክክል እንዳልሆነ ክርስትና በአብርሃ አጽብሃ እንደገባ አድርጎ ዓይንን በጨው አጥቦ የክህደት መልእክት ማስተላለፍ እጅግ ነውር ብቻ ሳይሆን የነውር ጥግ ነው። ዛሬ ይህንን ምላሽ የምንሰጠው በተለይ ሀገራዊ የምክክር ኮሚሽን አንዳንዶች ለሀገር ያላቸውን ጥላቻ ጠርዝ ያለፈ ስለሆነ እንዲያስተውልበትና የሚናገሩት ሁሉ ትክክል ነው ማለት እንዳልሆነ እንዲረዱት በህዝቦች መካከል ልዩነትን የሚፈጥር በተለይ በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላቸው እኩይና ክፉ ጥላቻን ልትጠነቀቁበት ይገባል። ውድ ኢትዮጵያውያን፣ የኢትዮጵያ ታሪክን ወደድንም ጠላንም ልንቀበል፣ ታሪኳ ደግሞ መሰረቷም ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗን ልናውቅና አምነን ልንከተል ያስፈልጋል። እንግዲህ እዚህ ላይ ስንመለከት ሕገ ልቦና ነበረ። በሕገ ልቦና ወቅት ኢትዮጵያዊ ካህን
መልከጼዴቅ። አበብዙኃን አብርሃም አስራት በኩራቱን ያወጣለት የነበረ ኢየሩሳሌምን የመሰረተው ካህኑ መልከጼዴቅ ኢትዮጵያዊ ነው። ሕገ ልቦና ውስጥ ኢትዮጵያ እያለች ዮቶር ኢትዮጵያዊ ነው። ሙሴን ሕግ ያስተማረው እኛ የካህኑ የዮቶራውያን ልጆች ነን። ሲፓራ ልጁን ያገባ የዮቶርን ልጅ ሲፓራን ያገባው ነቢየ እግዚአብሔር ሙሴ ነው። ስለዚህ እኛ ሙሴ ጋር ተሳስረናል። ዮቶር የነበረበት ጊዜ ሕገ ልቦና ውስጥ ነው። ምክንያቱም ሕገ ኦሪት የመጣው አምስቱን ብሔረ ኦሪት የጻፈው ነቢየ እግዚአብሔር ሙሴ 10ቱን ትእዛዛትን ተቀብሎ ነው። እንግዲህ እኛ አስቀድመን በሕገ ልቦና ውስጥም ነበርን። ቀጥሎ የምንመለከተው ሕገ ኦሪትን ነው። መጽሐፍ እንደሚለው ንግሥተ ሳባ ወይንም ማክዳ ወይንም አዜብ ማለት ደቡብ አቅጣጫ ማለት ሲሆን ይቺ ታላቅ ንግሥት በመጨረሻውም የምትፈርደው ትውልዱ ላይ የምትፈርደው ንግሥተ አዜብ ንግሥተ ሳባ ወደ ኢየሩሳሌም ተጉዛ ታላቁ ነጋዴ ታምሪን በዛን ወቅት ከ70 በላይ መርከብ የነበራት ትልቅ ስራን የምትሰራ ንግሥተ ሳባ ቆንጆ የሆነች ድንግልናዋን ጠብቃ ያለች 31 ዓመት ኢትዮጵያን የገዛች ያስተዳደረች ንግሥተ ሳባ የጠቢቡ ሰለሞንን ብልህነት ጠይቃ እንቆቅልሹን በደንብ አድርጋ ፈትናው አበባ አየህ ሆይ ብላ ብትጠይቀው እሱም ጥበበኛ ነውና እሷ አርቲፊሻልና ለምለም አበባን ይዛ ነበረ። ኢትዮጵያ በዛ ሰዓት አርቲፊሻል አበባ ማምረት የምትችል ሀገር ናት። ከዛም መስኮቱን ከፍቶ ንብ መጥቶ ለምለም አበባ ላይ ሲያርፍ አዎ ለምለም አበባ አየሁ ብሎ መለሰላት። እሷም ከጠቢቡ ሰለሞን ቀዳማይ ምኒልክን እንበረም ተብሎ ይጠራ የነበረውን ጸንሳ መጥታ ኤርትራ ላይ ትወልዳለች። ከዛ በኋላ 22 ዓመት ሲሆነው የጣት ቀለበት እሱ የሰጣትን አድርጋ ምን ይልክ ይሆን በሚል ልጇን ወደ ጠቢቡ ሰለሞን ላከችው። እሱም 3 ዓመት እዛ ቆይቶ ስርዓተ መንግስትን እንዲያውቅ አደረገው። ታቦተ ጽዮንን ይዞ በርካታ ሌዋውያን ካህናትን ይዞ ወደ ኢትዮጵያ መጣ። እርሷም ንግስናዋን ለልጇ ሰጥታ ልጇ ደግሞ ቀዳማይ ምኒልክ 25 ዓመት ነገሰ። ሕገ ኦሪት ወይንም ታቦተ ጽዮን የመጣው በንግሥተ ሳባ ጊዜ በቀዳማይ ምኒልክ ነው። ይህንን ዓለም ያወቀውን እውነት ሕገ ኦሪት እንደሌለና ንግሥተ ሳባ ኢትዮጵያዊት እንዳልሆነች መናገር ምን ያክል አሳፋሪ፣ አሳዛኝ፣ እጅግ የተጎሳቆለ ሐሳብ መሆኑን ያሳያል። በአራተኛው መቶ ክፍለ ዘመን ናብርሃ ወአጽብሃ ደጋግ ወንድማማቾች እንግዲህ አባታቸው ታዜር ወይንም ታዜና ይባላል 10 ዓመት የነገሰ ከዛ በኋላ እናታቸው እጅግ ጠንካራ የሆነችው ሁለቱ በመከራ ወደ ኢትዮጵያ የመጡትን አባ ሰላማ ከሳቴ ብርሃን ወይንም ፍሬምናጦስ ተብሎ የሚጠራው ወደ ሀገሩ እንዳይሄድ ያደረገች ሶፊያ ንግስት ሶፊያ 7 ዓመት የነገሰች የኢትዮጵያ ብሔራዊ ሃይማኖት እንዲሆን የተደረገ ከሳቴ ብርሃን ማለት ብርሃን የተገለጠለት ስለሆነ ፊቱ ያበራ ስለነበረ ታላቅ ስራን የሰራ አባ ሰላማ ወደ ግብጽ ሄዶ ጵጵስናን እንዲቀበል ተደረገ። ጵጵስናን ቢቀበልም ብሔራዊ ሃይማኖት የታወጀበት በአብርሃ ወአጽብሃ ጊዜ ነው እንጂ ክርስትና የገባው በአራተኛው መቶ ክፍለ ዘመን አይደለም። ለምንድነው እንዲህ አይነት ሲባል ቤተ ክህነት እንደዚህ አይነቶችን ምላሽ ማሰጠው? ይሄ እኮ ትልቅ የታሪክ ጥሰት ነው።
ክርስትና የገባው በመጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 8 ላይ እንደተገለጸ በህንዴኬ ዘመን ንግስት ህንዴኬ ወይንም ገርሳሞት ተብላ የምትጠራው 8 ዓመት ኢትዮጵያን የመራች በ34 ዓመተ ምህረት በባኮስ ወይንም አቤላክ አማካይነት በገንዘቧ ላይ ሹም የሆነ ሕገ ኦሪትን ለመፈጸም ኢየሩሳሌም ለመስገድ በሚሄድበት ሰዓት ጋዛ ላይ ከፊልጶስ ጋር ከ72 አርድእት አንዱ ከሆነ ፊልጶስ ጋር ተገናኝቶ የኢሳይያስን መጽሐፍ ሲያነብ የምታነበውን ታውቃለህን ቢለው ያላስተርጓሚ እንዴት አውቃለሁ አለ። አባቶቻችን አንባቢያን ናቸውና እሱም ሲተረጉምለት እንዳልጠመቅ የሚከለክለኝ ምን አለ አለው። እሱም አጠመቀው። ክርስትና ወደ ኢትዮጵያ የገባው ወደዳችሁም ጠላችሁም በ34 ዓመተ ምህረት ነው። አከተመ። እናንተ ስለዋሻችሁ፣ እናንተ ሌላ ነገር ስላደረጋችሁ፣ ክርስትናን ለማመቻቸት ከሌላው ጋር ስለምታስቡ አይሆንም። ክርስትና በአራተኛው መቶ ክፍለ ዘመን አይደለም ወደ ኢትዮጵያ የገባው በ34 ዓመተ ምህረት በኢትዮጵያዊ ጃንደረባ በባኮስ አማካይነት ነው የገባው። ለምንድን ነው ይሄን እውነት የምንክደው? የታሪክ ምሁራን የምንባል የተለያየ ቦታ ላይ ያለን ኦርቶዶክስ በአራተኛው መቶ ክፍለ ዘመን እንደሆነ ለምንድን ነው የምናደርገው እንዴ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚወለድበት እኮ ንጉሥ ባዜን ወርቁን የገበረ ኢትዮጵያዊ ነው። 17 ዓመት ኢትዮጵያን የመራ በሕገ ኦሪትም በሕገ ወንጌል ውስጥም የነበረ ስለዚህ ያልሆነ ትርክት በመፍጠር ክርስትናን ለማሳነስ በተለያዩ መጽሐፍት እየታተሙ ለተማሪዎች ትምህርት እየተሰጠ ፈተና ላይ እየቀረበ ያለው አካሄድ አግባብነት የሌለው ሊታረም የሚገባው ጉዳይ ነው። እጅግ ነውር ነው። በተለይ ተምረዋል ከተባሉ ሰዎች እንዲህ አይነት መልእክት መተላለፉ እጅግ ነውር ነው። እሾህ ተክሎ መሄድ እጅግ ነውር ነው። ነገ ሌሎቹ ሪፈር እንዲያደርጉ ማጣቀሻ እንዲያደርጉ መርዝ ተክሎ መሄድ ነውር ነው። በዚህ ጉዳይ ላይ በደንብ ራሱን የቻለ ትንተና የምንሰጥበት ይሆናል። ሌላው በቅርቡ ለቤተክርስቲያናችን አገልግሎት የሚሰጠው ሎዛ ሚዲያ በመምህር የማርያም ወርቅ ጠያቂነት በኩረቱ ጎሃን መምህር የማርያም ወርቅ ተሻገር የጠየቃት ሀያት መሐመድ የተሰኘች ከኮምቦልቻ የመጣው ነኝ ብላ ክርስትናን እንደተቀበለች እናቷም ወደ ክርስትናው እንድትመጣ ስጋው ደግሞ እንድትቀበል እንደምትፈልግ እንደዚሁም በስርዓተ ተክሊል ማግባት እንደምትፈልግ እየዘመረች ሳይቀር በደስታ ቃለ መጠይቅ መስጠቷ የሚታወቅ ነው። እስቲ እሷ የሰጠችውን ባጭሩ እንመልከት። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቷል። ላይ ማህተብ አሰሪ ቢያይኝ ከመግደል ወደ ኋላ አይልም። እመኑኝ አለ። ወላሂ ሱም ወላሂ ነው የምላችሁ። እቺ ማህተብ አስራያታለሁ አለ። አለቀስኩ። ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው። የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል? ወደ ኦርቶዶክስ መጥቻለሁ። ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል። እኔ እናቴን ድምጿን ከሰማሁት 11 ወሬ ግን በውስጤ ትክክለኛ አምላክ ኮን ካንተ ታመጣኛለህ። ሂጃቤ ገባሁት ቤተክርስቲያን በጣም መስቀል አውጥቶ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለምም። ግን ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና፣ መከራ፣ ግፍ ምንድናቸው? መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባም። ጫማ አንስተው ላይ መቱ ይሆናል። እስልምና ፍቅርን አይደግፍም። በነገራችን ላይ የራሴን ምርጫ መርጫለሁ። ከዛ እናቴ ወጣ ድንግጥ ነው ያለች። ልጄ የወላድ መካና አረግሽኝ አለች። ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ዋጋ በሚያስከፍል መንገድ እንድትመጪ ያደረግሽ ዋና ዋና ምክንያቶች ምንድናቸው? ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነብን ይሞሏታል፣ ይበዛሉ። ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲወል ትገባለች? ሁሌ እናቴን ላት ነበረ ቢያድለኝ አስጠምቂሽ ቅዱስ ሚካኤልን አንድ ቀን ብናነግስ
በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ ልትወጪ ምክንያት የሆነሽ ምንድነው? የጥመርዝና በረኪና አቀላቀልኩት። ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝም። በቃ አባቴ ያን ቀንም በዛው በሞት ምኞት ነበር። ስለዚህ በዚህ ምድር ላይ ትልቁ ደስታሽ እናትሽ ወደ ኦርቶዶክስ መልሳ ማየት ነው። እኔ ጓደኞቼን እምላቸዋለሁ ነገ እኔ ገነት እገባለሁ። እኔ እዚህ ምድር ላይ የሚያስፈራኝ አንድ ነገር ነበር፣ እናቴን ማጣት። አሁን ላይ አጥቻታለሁ። ሴት ኦርቶዶክሳውያን እህቶቼ ቢያንስ ቤተክርስቲያንን የምታሰድብ ስራ ባንሰራ። እንጂ አራት ማግባት ትፈልጊ ነበር? እንደተመለከታችሁት ያለምንም ማስገዳጅ በፈቃደኝነት በጤነኝነት መንፈስ ተናገረች። ከጥቂት ጊዜ በኋላ ደግሞ ሐሳቧን ቀይራ ቃሉ የኔ ነው፣ መልኩ የኔ ነው፣ ነገር ግን የኔ ሐሳብ አይደለም ብላ ወጣች። ልትወጣ የተዳረገችበት ምክንያት ደግሞ አንዱ ተነስቶ የለም ድራማ ነው፣ ኦርቶዶክስ የሆነችውን አሰልጥነዋት ነው እንዲያደረገችት ብሎ ይናገራል። ሌላው ደግሞ አይ እሷን አደንዝዘዋት ነው፣ በሌላ መልኩ ነው፣ ደግሞባት ነው እንዴ ተናገረችው የሚሉም አሉ። ነገር ግን ይቺ ልጅ ለመምህር የማርያም ወርቅ ሲያመጡ ከሰዎች ጋር ነው የመጣችው። በመጀመሪያ እንደመጣችም ካሜራ ላይ አልተቀመጠችም። በራሱ መርምሯት፣ ጠይቋት፣ አምናበት፣ ወዳበት፣ ፈቅዳ ከዛ ቀጠሮ ተይዞላት በቀጠሮ ነው መታ ቃለ መጠይቅ ያደረገችው። ሲጀመር መምህር የማርያም ወርቅ በርካታ ዲግሪዎችን የያዘ በቴዎሎጂም የተመረቀ ለቤተክርስቲያን አገልግሎት የሚያውቅ እንጂ እንደ እንግዳ ደራሽ፣ እንደ ውሃ ፍሳሽ፣ እንደ ወፍ ዘራሽ የመጣ ሰውም አይደለም። እስከ ሞት ድረስ ዋጋ ለመክፈል ተዘጋጅቶ ብዙ መከራዎችን፣ እስራቶችን፣ ዱላዎችን ሞተ በቃ ብለው እስኪጥሉ ድረስ ለአውሬ እስኪጣል ድረስ ዋጋ የከፈለ ልጅ ነው። ይሄን ሎዛ ሚዲያ ላይ መታ አምናበት ፈቅዳ ቃለ መጠይቅ ከሰጠች በኋላ ስላስፈራሯት ሐሳቧን መቀየሯ አግባብነት የለውም። እስከ መጨረሻው የታመነ መሆን ያስፈልጋል። እኛ ስለሄደች ስለመጣች በቅድስት ቤተክርስቲያን ላይ የምትጨምረውም የምትቀንሰውም ጉዳይ አይደለም። እነ በጋሻው ስለሄዱ ወንጌል አልተቋረጠም። እነ ዘርፌ ስለሄዱ ዝማሬውም አልተቋረጠም። ጳጳስም ቢሄድ ቤተክርስቲያን ምንም አትሆንም። ለምን? መሰረቷም ጉልላቷም ኢየሱስ ክርስቶስ ስለሆነ። ወዳጄ እኛ ሰዎች እንዲድኑ እንፈልጋለን። በአንድ ነፍስ መዳን በሰውና በመላእክት ዘንድ ታላቅ ደስታ ይደረጋልና በሰዎች ከሞት ሕይወት፣ ከክፋት ሕይወት፣ ከተንኮል ሕይወት ወደ በጎ ሕይወት እንዲመጡ እንሻለን፣ እንደሰታለን እንጂ የሷ ሳትመጣ መሄድ ለኛ ምናችንም ሆኖ አይደለም፣ አጀንዳችንም አይደለችም። ነገር ግን ውሸት ግን አላስፈላጊ ነው። ምን እንደነካኝ አላቅም ብሎ መቀባጠር ግን አላስፈላጊ ውሸት ነው። እንደዛ ቅዱስ ሚካኤል እያሉ እየጠሩ እየዘመሩ በጎ ነገርን እየተመኙ በማይክሮሰከንድ ውስጥ ግን እንዲህ አይነት ወላዋይነት ሐሳብን ይዞ መቅረብ ይቺ ልጅ ቀድሞም አልመጣችም በኔ እይታ። ምክንያቱም ክርስትና ሲገባን እስከ መስቀል እንደርሳለን። ክርስትና ሲገባን እስከ ቀራንዮ እንደርሳለን። ክርስትና ሲገባን ዋጋ እንከፍላለን። ሊቢያ ላይ እነዛ የቂርቆስ ሰማዕታት አንገታቸውን ለሰይፍ ሲሰጡ አልፈሩም። ከፊት ለፊታቸው ከገዳያቸው ፊት ለፊት እግዚአብሔር ስላለ ወንዙ ላይ፣ ሐይቁ ላይ፣ ውቅያኖሱ ላይ ወስደዋቸው ከፊታቸው ሰይፍ እያለ ሃይማኖቴን ልቀይር አላሉም። እግዚአብሔርን ስለሚያምኑ እግዚአብሔርን ስለሚያውቁ ሰማዕትነትን ተቀብለዋል። በሻሻ ላይ የተራራ መቅረዞች የሆኑ ሃይማኖትሽን ቀይሪ ስትባል ወይዘሮት ምህረት ረዳ ሃይማኖቴን አልቀይርም፣ አንገቴን በጥስ ክሬን ማህተቤን ግን
አልበጥስም ብለው ሰማዕትነትን ተቀብለዋል። በቤተክርስቲያናችን ሰማዕትነት መቀበል ትላንት ሳይሆን ከዛም በፊት የነበረ ነው። አንድ ሰው ለሃይማኖቱ ሊታመን ግድ ይላል። ስለዚህ ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመጣ የመስቀል ጉዞ ነው። መስቀል ተሸክሞ የቀራንዮ ጉዞ፣ መስቀል ተሸክሞ ፍኖቱን መከተል ነው። አለበለዚያ ሳይመጡ መሄድ አግባብነት የለውም። ባይሆን ሆን ተብሎ ሌሎችን ከሌሎች ጋር ለማጋጨት እየተካሄደ ያለው እጅግ በጣም ያሳፍራል። ድራማ ነው የተሰራው። ኦርቶዶክስ ነበረች ብሎ ካወሩ በኋላ እንደገና መልሶ ሐሳቧን እንድትቀይርና እኔ ምንም አላቅም ነበር። ማን አስለፈለፈሽ? ራስሽ ወደሽና ፈቅደሽ። አሁን አንቺ መጣሽ ሼርሽ ምን ልትጨምሪ ምን ልትቀንሺ ነው? በነፍስሽ መዳን እንደሰታለን እንጂ ያንቺ መምጣት በእኛ ላይ ምን ለውጥ ሊያመጣ ነው? ጽኑ እምነት እኮ ናት። ጠንካራ እምነት እኮ ናት። የዚች ልጅን ጉዳይ ኮምቦልቻ ሚካኤል ነኝ ብላለች። እንግዲህ ኮምቦልቻ ሚካኤል ፍለፊቴ ነው ብላለች። ኮምቦልቻ ደብረሲና ቅዱስ ሚካኤልን የኛ ማህበር እዛ ካሉት ጠንካራ አባቶች ጋር በመሆን መላከ ምህረት ቆሞስ አባ ተስፋ ሚካኤል ደሳለኝ ታላቁ አባት ባቲ ተክለ ሃይማኖትን ያሰሩ ደጋግ ጊዮርጊስ ላይ አስተዋጽኦ ያደረጉ የዚህ ቤተክርስቲያን አስተዳዳሪ በመሆን ሰንበት ትምህርት ቤቱ ህንጻ አሰሪ ኮሚቴ ነበከረ ምእመናን ያደረጉት አስተዋጽኦ ቀላል አይደለምና ማህበራችንም ብዙ ጊዜ በኮምቦልቻ ቅዱስ ሚካኤል ላይ በርካታ በጎ ስራዎችን ሰርቷል። እውነት እቺ ልጅ የዛ ሀገር ተወላጅ ናት እንዳለችው ነው የሚለውን ወደፊት አጣርተን እስልምናውና ክርስትናው ተከባብሮ የሚኖርበትን ቦታ ላይ ልዩነት ለመፍጠር አጀንዳ ለመሆን መጣ ከሆነ ከጀርባዋስ ምን አለ እነማን ናቸው ምን ያደረጉ ያለውን የሚለውን አጣርተን ኮምቦልቻ ለኛ ቅርብ ስለሆነ ኮምቦልቻ ለኛ በደንብ የምናቀው ስለሆነ መልሱን ይዘንላችሁ እንቀርባለንና በእንደዚህ አይነት ሰዎችን ለማወናበድ ሰዎችን ለማሳሳት ሰዎች መካከል ልዩነትን ለመፍጠር እስልምናና ክርስትናን ለማጋጨት የሚካሄደው አካሄድ አግባብነት የለውምና እረፉ እንላለን። መጥፎ ትዝታዬ ነው ወላሂ መቼም በህይወት ዘመኔ የማረሰው መጥፎ ትዝታዬ የህይወቴ መጥፎ አሻራ ነው። ኢንሻአላህ አላህ አፉ ይበለኝ፣ አላህ ይቅር ይበለኝ። ሁላችሁም በየቤታችሁ ዱዓ አድርጉልኝ። ምክንያቱም እስልምናን በዚህ ልክ ዝቅ ሳደርግ ማየቴ አይደለም እኔ እንዳልሆንኩ እንኳን እያወቅኩኝ የምር እስልምናን በዚህ ልክ ዝቅ የሚያደርግ ነገር በመናገሬ አላህ አፉ ይበለኝ፣ አላህ ይማረኝ። እናንተም በየቤታችሁ ዱዓ አድርጉልኝ። እኔ እምነቴን በጣም ነው የምወደው ወላሂ በጣም ማለት እስልምና ኢቭን ጓደኞቼ ያውቃሉ። በጣም ብዙ ክርስቲያን ጓደኞች አሉ። እኔ ስለ ክርስትና ምንም ነው የማልናገረው፣ ክፉም መጥፎም አልናገርም፣ አላውቀውም፣ ማወቅም አልፈልግም። በዙሪያ በጣም የምወዳቸው ጥሩ ሙስሊም ብቻ ሳይሆን ኦርቶዶክስ እህትና ወንድሞች አሉኝ። እነሱም እንትን ነው ያውቃሉ። አንቺ እኮ መቼም ከውስጥሽ የማይወጣ አላህ ስላለ ነው ልባል የምችለውና ለዚህ ነገር በጣም ይቅርታ። እንግዲህ ከዚህ በኋላ ያንዳንዱ ሆነውን ሁኔታ ደግሞ ሶሻል ሚዲያ ላይ አሳውቃለሁ ኢንሻአላህ። ሁላችሁም በየቤታችሁ ናችሁ አውፍ ብላችሁ ከልባችሁ ዱዓ አድርጉልኝ። ወራህመቱላሂ ወበረካቱ። ኡሳማ የለቀቀውን ቪዲዮ ያየሁት ነበርና ያው ኡሳማ አላህ ይስጥልኝ በጣም ነው የማመሰግነው ወንድሜ። ያው ቪዲዮውን እንዳየው ቀጥታ ነበረ ስልኬን አፈላልጎ ደውሎ ያገኘኝና ጀዛከላህ አላህ ይስጥልኝ እድሜን ረጅም ያድርግልን። እሱ ጋር በስርዓት አውርተናል ሁሉንም ነገር ኢንሻአላህ። እስኪ እሱም ጋር በአካል ተገናኝተን ቪዲዮ እንሰራለን። በጣም ብዙ ሰው ግን እንዲያውቅ የምፈልገው ነገር አሁን እየተወራ ያለው ነገር ድምጼም የራሴ ነው። ማን ይሄ የምታዩትም ፊት የራሴ ነው። እዛም ላይ ያለው ወላሂ ያው እኔ ቅርታ ጠይቄያለሁ ለሁሉም። እንዴት እንደሆነ አላውቅም፣ ምንም እንደነካኝ አላውቅም። እና ያው በተደጋጋሚ ያመኝ ነበር። ቤት ውስጥ ይጥለኛል። በዙሪያ ያሉ ሰዎች በደንብ ያውቃሉ። በስርዓት አሙኝ ላወራችል ይሆናል እንጂ በዚህ ልክ ከራሴ ጭንቅላት ጋር ሆኜ ከራሴ ልቦናና አእምሮ ጋር ሆኜ እንደዚህ አይነት ነገር ልላልችልም። ይሄ ደግሞ እንዴት እንደሆነ ወላሂ አላሁ አለም። ዛሬ
እኔ አይደለሁም እንደዚህ አይነት ሐሳብ የኔ ሐሳብ አይደለም የሚለው መልእክት የሚተላለፈው ትክክል ያልሆነ ነው። ሀያት መሐመድ አባ ሳሙኤል ጋር የቀድሞ የኮምቦልቻ መድኃኔዓለም ቤተክርስቲያን አስተዳዳሪ ጋር በደንብ ጠይቃ ተምራ አምና ክርስትናን የተቀበለች ነው። ይህንንም ለማጣራት ክቡር አባታችን አባ ሳሙኤል ጋር ደውለን እውነተኛ መታ እንደተማረች ክርስትናውን እንደገባት እሷን ይዛት የመጣችው ክርስቲያን የሆነችው ኤልሳቤጥ የምትባል ጓደኛዋ እንደሆነ ነግረውናል። እዚህቺ ልጅ አምናበት ተምራ አውቃ ክርስትናን የተቀበለች እንጂ በድንገት መታ ቃለ መጠይቅ የሰጠች አይደለችም። ሌላው ምላሽ ላይ እኔ አይደለሁም የሚል ምላሽ ላይ የሚሰጠው ወይንም አደንዝዛዊ ነው ወይንም በእንደዚህ አይነት የሚለው ላይ መልኩ ላይ ትኩረት ብትሰጡበት መልካም ነው። በእውነት በሁለተኛው ላይ ምላሽ እየሰጠች ያለችው በቀድሞ ሎዛ ሚዲያ ላይ የተገኘችው አያት መሐመድ ናት ወይስ እሷን የምትመስል እህቷ አንድም ቤተሰብ አንድም ጓደኛ አንድም ሌላ ሰው ነው? ይሄንን ኮምቦልቻ ያላችሁ በደንብ እንድታጣሩና መረጃውን እንድትሰጡን እንፈልጋለን። አንዳንድ ጥርጣሬዎችም ስላለን አያት መሐመድ የደረሰች እውነት እሷ ናት ይሄንን መልስ እየሰጠች ያለችው? ብትሰጥ እንኳን ምላሻችን ያው ነው። ነገር ግን በእውነት አሁን ቲክቶክ ላይም ሆነ ሌላ ቦታ ላይ እየተሰጠ ያለው ቀድሞ ሎዛ ሚዲያ ላይ የተናገረችው ክርስትናው ገብቶኛል፣ በስርዓተ ተክሊል አገባለሁ፣ እናቴ እንድትመጣ ፈልጋለሁ ብላ ስለ ቅዱስ ሚካኤል የዘመረችው አያት መሐመድ ናት ወይንስ ሌላ እየተሰራ ነው? ይሄ ትልቅ ስራን የሚጠይቅ ስለሆነ ኢትዮጵያውያን እውነትን እንድታወጡ ኮምቦልቻ ላይ ያላችሁ ትኩረት በመስጠት መረጃውን በማምጣት እውነተኛውን ታሪክ እውነተኛውን ስራ ለህዝብ እንድትገልጹ መልእክቴን አስተላልፋለሁ። እውነት አያት መሐመድ ናት ወይንስ ካልሆነች አያት መሐመድ የደረሰች ታፍና ይሆን? አያት መሐመድ ሌላ ቦታ ተወስዳ ይሆን? ብዙ ጊዜ ሃይማኖታቸውን ለምን ቀየሩ እየተባለ ጫና እንደሚፈጠር እናውቃለን። ክርስትናን ተቀብለው በእስልምና ስማቸው የሚቀጥሉ እንዳሉም እናውቃለን። እነዚህ አክራሪ አንዳንድ የሙስሊም ልጆች ለመግደል ወደኋላ የማይሉ እንኳን ሃይማኖታቸውን የቀየሩትን አይደለም ክርስቲያኑን እንኳን እያረዱ ያሉ አስቸጋሪ ወሃቢያዎች እንዳሉ እናውቃለን። ንጹህ ደግሞ ጨዋው ሙስሊም ህብረተሰብ በፍቅር በመከባበር በመተባበር የሚኖርበት እንደሆነ እናውቃለን። ኮምቦልቻ የፍቅር ሀገር፣ የመግባባት ሀገር፣ እስልምናው ከክርስትናው ጋር ተጣጥሞ የሚኖርበት ሀገር ነው። ሆን ተብሎ ግን አጀንዳ ለመፍጠር የሚሰሩ አሰራሮች እንዳሉ ልናውቅና ልንረዳ ይገባልና የዚህን ጉዳይ እኛም አጣርተን የምናቀርብላችሁ ይሆናል። ግን ማንም መጣ ማንም ሄደ ቤተክርስቲያን ላይ የሚጨምርላት የሚቀንስባት አንዳች ነገር የለም። ሶስተኛው ማህበራዊ ጉዳይ የአከራይና የተከራይ ጉዳይ ነው። መንግስት ለ2 ዓመት ያክል ዋጋ እንዳይጨመር አሁን 2 ዓመት ላይ ደግሞ 11% ከዚህ በላይ መጨመር አትችሉም ብሎ ያወጣው ህግ ለብዙዎቹ ችግርን ፈጥሯል። ምናልባት ተከራዮች ይሄ 2 ዓመት ላይ ዋጋ ለመጨመሩ ወይንም 11% መጨመሩ እንደ ጥሩ አጋጣሚ ሊያዩት ይችላሉ። እንደኔ እይታ ግን ለማንም ወገን ሳልደግፍ አካሄዶቹ የበለጠ ችግሩን ውስብስብ ያደርጉታል፣ አብሮነትን ያሳጣል፣ ኢትዮጵያዊ ባህልን ያስረሳል። በመከባበርና በመግባባት በስምምነት ቢሆን መልካም ነው። ምክንያቱም አከራይ ቤቱን ለመስራት ዋጋ ከፍሏል። መጦሪያውም ሊሆን ይችላል። ቤቱን አከራይቶ ያነሰ ቤት ላይ ሊከራይ ይችላል። ያንን በራሱ ማፍራት ሀብት መብት ያለውን መብቱን መገደብም አግባብነት የለውም። በሌላ መልኩ ደግሞ አከራዮች
ትላንትና ተከራይ መሆናቸውን በመዘንጋት ትላንትና የሌላቸው መሆናቸውን በመዘንጋት ተከራዮች ላይ አላስፈላጊ ዋጋ መጨመር እጅግ በጣም ነውር ነው። ይሄ ዛሬ የተከራየው ተከራይ ነገ ከተከራይነት አልፎ አከራይ መሆን ይችላል። እኛ ደግሞ በተቃራኒው ተከራይ ልንሆን እንችላለን። መግባባት፣ መስማማት፣ አግባብ ያለውን ስራ መስራት ነው እንጂ መንግስት እንዲህ ብሏል እያልን ተከራዩም 2 ዓመት መብቴ ነው ሲል ከ2 ዓመት በኋላ አስለቅቆት እጥፉን ዋጋ እየጨመረ ለሌሎች እንዲያከራይ በርን እየከፈተ ነው የሚገኘው። ተከራዮች ወደ ሌላም ቦታ ቢሄዱ ኪራዩ እየጨመረ ልጆች ከትምህርት ቤት እየተፈናቀሉ ከሚኖሩበት መኖሪያ አካባቢያቸው እየተፈናቀሉ ይሄዳሉ። በመግባባት በመስማማት ከኔ ችግር ያንተ ችግር ይብሳል በመባባል ቢሆን ግን እጅግ በጣም መልካም ነው። አንዳንድ ተከራይ ጥሩ ስነ ምግባር የሌላቸው ቤቱን የገዙት የሚመስላቸው እንደዚሁም ቤትን የሚያበላሹ በስርዓት የማይዙ የማይታዘዙ አስቸጋሪ የሆኑ ቅናተኞች፣ ምቀኞች፣ የሰውን ንብረት የሚመኙ ተከራዮች አሉ። ምክንያት ቢያገኙ የሚወርሱ ታማኝ ደግሞ የሆኑ ጥሩ የሆኑ ቤቱን በስርዓት የሚይዙ እንደ ራሳቸው ቤት የሚቆጥሩ ዕቃም ቢበላሽ የሚያስተካክሉ ራሳቸው አስበው ዋጋ ይህ ሰው ኑሮ ተወዷል፣ ለእኔ የተወደደው ኑሮ ላከራዩም ተወዶበታል ብለው በራሳቸው ሐሳብ ዋጋ የሚጨምሩ በስምምነት የሚኖሩ ደግሞ መልካም የሆኑ ተከራዮችም አሉ። እኔ ደግም ክፉም አከራይ ገጥሞኛል። ዛሬ በራሴ ቤት በእግዚአብሔር ቸርነት ብኖርም በጎ አከራይ የነበረው በአንድ ወቅት ላፍቶ በተከራየውበት ጊዜ እጅግ መልካም የሆነ ሰው ቤቴ ውስጥ እንኳን ለመግባት ቤታችሁን አላቆሽሽም የሚል ባለስልጣን ሆኖ ሳለ ከነኩማ ደመቅሳ ጋር በኦሮሚያ ውስጥ ትልቅ ኃላፊነት ያለው ሰው ሆኖ ሳለ ቤቱ በጽዳት ተይዞልኛል፣ ገንዘቡን ከሆነ ልቀንስላችሁ፣ ስራ ርቋችሁ ከሆነ ቅርብ ቦታ ላስመድባችሁ የሚል ጥሩ የሆነ አከራይ ገጥሞኛል። በሌላ መልኩ ደግሞ ወደ ቄራ አካባቢ በተከራየውበት ሰዓት እጅግ የሚያሳዝን አከራይ ደግሞ ገጥሞኛል። እዛ በገባው በማግስቱ ነበር ክፍለ ሀገር ላይ ልጄ በመኪና አደጋ ያጣሁት። እዛ ቤት በገባው በማግስቱ ነገር ግን ሰዎች ወደ እኔ ቤት ሲመጡ ሽንት ቤት እንዳይገቡ ሽንት ቤት እየተቆለፈ ለቅሶ ደራሽ ሲመጣ ሽንት ቤት ብሎ እንዳይጠይቅ እየተሳቀቅኩኝ በተለይ ከወይንያ አቡነ ተክለ ሃይማኖት ገዳም አባቶች መጥተው ምሽት 3 ሰዓት ላይ ሽንት ቤቱ ተቆልፎ መንገድ ላይ ሲጸዳዱ ማየት ከዚህ በላይ እንዴት ይከብዳል። ግፈኛ የሆነ አከራይ አለ። ከዛ ነው እንግዲህ ኮንዶሚኒየም ቤት የትም ይሁን ኮንዶሚኒየም ቤት አከራይን ላለማየት ወስኜ የገባሁት። መብራትንም ውሃንም ሌሎችንም ነገር እንደ ልብ ለመጠቀም ከአከራይ ጋር መገናኘትን አልፈልግም እስከ ማለት የደረስኩት። ስለዚህ እኔ እግዚአብሔር ፈቅዶ ከዛ በኋላ ባለቤት ስሆን የተለያዩ ነገሮች ሲኖሩኝ እኛ አከራይ ያውም ቆራቢ የተባሉት የቤተክርስቲያን ሰው የተባሉት ዓመት እንኳን ሳይቀዩ በጥቂት ወራት ውስጥ እግዚአብሔር በሞት ወሰዳቸው። እዚህ አከራዮችም በሰዎች ላይ ግፍን አትስሩ። ጊዜ ሆኖልኛል ንብረቱ የኔ ነው ብላችሁ በሰው ላይ ግፍን አትስሩ። የማይሆንንም ገንዘብ አትስጡ። ገንዘቡን ቢሰጣችሁ ብላ አፈር ብላ እያለ ነው የሚሰጣችሁ። እርባና የለውም። ያልተባረከ ገንዘብ ጥቅም የለውም። እግዚአብሔር ካልፈቀደልን ብዙ ቢኖረን አንበላውም። በህመም ልንጎዳና በመድኃኒት ልናወጣ እንችላለን። አቶ ከሌ በሕክምና ሲረዱ ቆይተው አረፉ ይባላል። ገንዘባችን መድኃኒትን ሊገዛ ይችላል፣ ፈውስ ግን ከእግዚአብሔር ነው። ስለዚህ የምናገኘው ገንዘብ ለበረከት እንዲሆን ተከራዮችን አስጨንቀን ሳይሆን በመግባባት ቢሆን መልካም ነው። አሁን ግን የማየው ወይንም መንግስት የወሰደው ምን አለ
ተከራይ ላይና አከራይ ላይ የማይግባቡ ውሳኔዎችን ከማሳለፍ ይልቅ በርካታ ቤት ተከራይ የሚያገኝበትን ነገር ቢፈጠር። ብዙዎቹ በዘመድ አዝማድ በፖለቲካ አይደል እንዴ አንድ ብቻ ሳይሆን 10 20 ኮንዶሚኒየም የሚኖራቸው በርካቶች የሚወስዱት ተመዝግበው ኮንዶሚኒየም ያላገኙ ሲኖሩ ትላንት መጥተው ያገኙ የሉም። አከራይ ላይ ይህንን አይነት ማዕቀብ ጥያለው ብሎ ከማለት ይልቅ ለተከራይ ችግሩን የሚወጣበትን ቤት የሚያገኝበትን ነገሮችን ማመቻቸት አይሻልም? መሬት ጠፍቶ ነው። በርካታ ኮንዶሚኒየም ቤቶችን በመስራት ችግሩ እንዲቀል ማድረግ ሲገባ ቦታዎችን ለባለ ሀብት በመሸጥ ሀብታምን ለመጥቀም ከሚደረገው ሩጫ ይልቅ ለድሃ የሚጠቅም ነገር ቢደረግ ወይንም ደግሞ ጥናቶች ቢኖሩ ውይይቶች ቢኖሩ ይጠቅማል ወይ? ከ2 ዓመት በኋላ ምን አይነት ማህበራዊ ግንኙነት ነው የሚኖረው የሚለው ተጠንቷል፣ መፍትሄ ተዘጋጅቷል። እሺ 2 ዓመት ላይ አከራይ ላይ ተጽዕኖ ፈጠርን፣ 2 ዓመት ድረስ ዋጋ አትጨምርም ተባለ። ከዛ በኋላ ቤቱ ላይ መግባት አይችልም ማለት ነው። እስከ ዘላለሙ ድረስ በዛ ዋጋ መንግስት በሚለው መልኩ እያከራየ ይቀጥላል ማለት ነው። 2 ዓመት ሞልቶት ቤቱን ካስወጣ በኋላ እንዴት አድርጎ ነው ቀጣዩ የሚከራየው? አብሮነትን አያጠፋም፣ ወዳጅነትን አያጠፋም። አንዳንዶች እኮ በጥሩ መግባባት አከራይና ተከራይ ቤተሰባዊነትን የፈጠሩ አሉ። አሁን ግን ያለው ጠላትነት እየመጣ ነው ያለው። በግዳጅ የሚሆኑ ነገሮች ምን ጊዜም ውጤታቸው ጥሩ አይሆንም። በመስማማት በመመካከር የሚሆን ነገር ነው እንጂ ትዕዛዝ በማስተላለፍ እንዲያድርግ ያለውና ይሄን አድርግ በማለት ወይንም አንዱን ወገን አስደስታለሁ ብሎ በማሰብ የሚደረገው ነገር ነገ ሌላ የበለጠ ትኩሳት፣ ሌላ የበለጠ ችግር፣ ሌላ የበለጠ መከራን ያመጣል። ቆም ብለን ልናስብ ይገባል። እኛ ታሪክ ያለን ሰዎች፣ እኛ ሃይማኖት ያለን ሰዎች፣ እኛ ባህል ያለን ሰዎች፣ እኛ ማንነት ያለን ሰዎች ነን። በፍቅር ልንተያይ፣ ልንረዳዳ፣ ልንደጋገፍ ያስፈልጋል። አከራይም ተከራይም። አከራይ አንዳንድ ቦታ ላይ ተከራይቶ የሚገባውን ሰው ልክ ባለቤት ስላልሆነ ክብር የማይሰጥበት ማህበራትንም እያየን ነው። እዛ ቤት ውስጥ እስከኖረ ድረስ መብት አለው። ቤቱን በኃላፊነት እስከያዘ ድረስ መብት አለው። የሚመለከተውን ግዳጅ እስከፈጸመ ድረስ መብት አለው። ይሄ ነገር እጅግ በጣም ከባድ ስለሆነ እኔ ለሁለቱም የማስተላልፈው መልእክት አከራዮች ከሁሉ በላይ ሰው ይበልጣልና የትላንት ማንነታችንን ባለመርሳት የትላንት ማጣታችንን ባለመርሳት ለተከራዮች በመራራት በመግባባት በጎ ነገር በማድረግ ቤተሰባዊነታችን እንዲቀጥል ልናደርግ ያስፈልጋል። ተከራይም ደግሞ ቤቱን በስርዓት ልንይዝ የአከራይን ችግሩንም ልንረዳ ይገባል። መንግስት አዋጅ ይደግፈኛል ብለን የምንል ከሆነ አዎ ለተወሰነ ጊዜ ጥቅም ሊኖር ይችላል። ነገር ግን ነገ ጠዋት መለቀቁ ስለማይቀር ከሰውም ጋር ተጣልቶ ጥሩ ያልሆነ መንፈስንም ይዞ መልቀቅ ስለማይገባ ችግሮችን በመነጋገር ከኔ ችግር ያንተ ችግር የከፋ ነውና ያንተ የባሰ ነውና እኔ ይሄንን ላደርግ ይገባል በማለት በመወያየት በመግባባት ሊደረግ ግድ ይላል። ያለበለዚያ ግን አንዱ ከዚህ ሲወጣ አንዱ ከዛ ሲያስወጣ ሰው የበለጠ ብስጭት ውስጥ የበለጠ ንዴት ውስጥ የበለጠ መከራ ውስጥ የበለጠ ችግር ውስጥ የሀገሪቷ የኑሮ ሁኔታ እየባሰ ትራንስፖርቱ እየባሰ ችግሩ እየባሰ ሕክምናው ጣራ እየነካ የቤት ኪራይ አልቀመስ እያለ ከከተማ ወደ ገጠር ጫፍ ድረስ እየሄደ እየተከራየ ገጠር ሲሄድ ደግሞ ትራንስፖርት መከራ፣ ወረፋ መከራ፣ ሌሊት እየተነሳ እንቅልፍ እያጣ እንደገና ደግሞ ከስራ በኋላ ያለው ሰልፍ ዝናብ እየደበደበው ወደዛ እንደገና ወደ ሩቅ ቦታ ለመሄድ የሚያየው መከራ ቀላል አይደለም። እነዚህ ሁሉ ችግሮች ስላሉ
በመግባባት በመረዳዳት ኑሮውንም በማሰብ ኑሮውም ለአከራይም ለተከራይም ስለሆነ የጨመረው አከራይም ግብር እንዳለበት ችግር እንዳለበት መጦሪያው እንደሆነ መኖሪያው እንደሆነ በማሰብ በመስማማት የሚደረጉ በጎ ነገሮች ለሀገሪቷ ይጠቅማሉ። መንግስት ህግን ከማውጣት ይልቅ ለተከራይ የሚጠቅሙ በርካታ ኮንዶሚኒየም ቤቶችን ያለማጭበርበር በእውነት ለድሃው ህብረተሰብ የሚቻለውን እንዲደረግ ስራዎች እንዲሰሩ ቢደረግ መልካም ነው ላለው። ያለበለዚያ በእንደዚህ አይነት መልኩ የሚደረጉ ነገሮች ነገ ለሀገሪቷ ከባድ ነው፣ ከባድ ቀውስ ውስጥ ነው የሚከታትና የሚስማሙበት መንገድ እንዲፈጠር ብናደርግ ሰናይ ነው ላለው። ግዴላችሁም ይሄም ያልፋል። ስለዚህ በመካከላችን ገንዘብ ገብቶ እንዳያባላን፣ በመካከላችን ንዋይ ገብቶ እንዳያባላን፣ በመካከላችን ባዕድ ሐሳብ ገብቶ እንዳያባላን በፍቅር በስምምነት በመግባባት ቢደረግና ተከራይም እንዲያስብ አከራይም እንዲያስብ ቢደረግ ጥሩ ነው ላለው። በተለይ ምክንያት እየፈለጋችሁ በሰዎች ላይ ያላስፈላጊ ጫና የምትፈጥሩ አከራዮች መንግስት ባወጣው አዋጅ ተከራዩን የምትበቀሉ እጥፍ ሌላው ላይ የምታደርጉ ይህ ገንዘብ ቢመጣ እርባና የለውምና ጤና የለውምና ሰላም የለውምና እንደው ተረጋግታችሁ ብታስቡና እኔ እዛ ቦታ ብሆን የሚለውንም ብትመለከቱ መልካም ነው እላለሁ። አለበለዚያ ያለ ማስተዋል የምናደርገው ነገር ነገ ጉዳቱ መልሶ ለኛ ነው። በጎ መስራት ለራስ ነው፣ ክፉ መስራትም በራስ ነው። ዛሬ በጎ ብንሰራ ነገ የተሻለ ነገር ይቆየናል። ዛሬ ሰው ላይ ክፉ ብንሰራ ነገ እጥፉን ይደርሰንብናል። በአንድ ወቅት አንዲት እናት ልጇን ወተት ሽጥ ትለውና አንድ ጆግ ሙሉ ውሃ እየጨመረች ትሸጣለች። እማዬ ለምንድን ነው የምታደርጊው ሲል ኑሮ ውድ ነው ታዲያ እንዴት ላድርግ ያንተን ሆድ ለመሙላት ነው ትለዋለች። አንዳንድ ጆግ ወተቱ ላይ ውሃ እየጨመረች አሁን ብዙ ቦታ ወተት ውሃ እየተቀላቀለበት ነው የሚሸጡት። ቅቤው ላይ ሙዝ፣ በርበሬው ላይ አፈር፣ በቃ ለገንዘብ ተብሎ በሰው ላይ ጤና የሚያመጣ ነገር የሚደረጉት ነገሮች ሁሉ እጅግ ኢትዮጵያዊ ማንነትን ያጣኮ ነው። ሕክምናው ላይ የሚደረገው ሌብነት፣ የማያስፈልግ ምርመራዎችን በማዘዝ ሲቲ ስካን ተነሳ፣ ኤክስሬ ተነሳ፣ የማይመለከተውን በማድረግ ያን ገንዘብ መብላት። ልክ ከዚህ በፊት በኮሮና ሰዓት ሰውየው የሞተ ይሄን መድኃኒት አምጣ ይባላል። አስታማሚ ታማሚውን አያይም። ገንዘቡ እቃው ተገዝቶ ይመጣል፣ ተመልሶ ይሸጣል። ከዚህ ቦታ ሄደ ገዝተና ይባላል። በሬሳ መነገድ። አንዳንዶች የሕክምና ባለሙያዎች ስነ ምግባር የሌላቸው ኪዳናቸውን የጣሱ ሰው ሆስፒታል ገብቶ ያላስፈላጊ መድኃኒት እንዲታዘዝ ያላስፈላጊ ሕክምና እንዲደረግ የሚያደርጉ ጥሩ ያልሆነ ጤንነቱ ተቃውሶበት ገንዘቡ ተቃውሶበት ቤቱን ሸጦ ንብረቱን ሸጦ በኮሮና ሰዓት በርካታ ሰው ያለቃለ ከጀርባው እየተጠና ከሆስፒታል እንዳይወጣ የሚደረግ። በቅርቡ ከአንድ ዶክተር ጋር ስንነጋገር ለምንድን ነው አንድ ቦታ የማይቀጠሩት ስላቸው የሰጡኝ መልስ ከኔ ስነ ምግባር ጋር አይሄድም። አንዳንድ ቦታ ለቅጥር ሲኬድ በወር ውስጥ ይሄን ያክል ኤክስሬ ይሄን ያክል እንትን ሲቲ ስካን ይሄን ያክል እንትን ማዘዝ ግዴታ ነው የሚል ውል ያስፈልጋል አሉ። በጣም ያሳፍራል። ስለዚህ የማያስፈልገውን ሰው ይሄንን አድርግ ተብሎ ማዘዝ አለበት ማለት ነው። ይሄ እኮ ኢትዮጵያዊነት መገለጫ አይደለም። ገንዘብ ለማግኘት ብቻ ገንዘብን መውደድ የክፋት ሁሉ የደም ስር ነው ይላል መጽሐፍ። ገንዘብን አላለም፣ ገንዘብን መውደድ። ይቺም እናት ገንዘብን ወዳ ነው ወተቱ ላይ ውሃ ቀላቅላ የምትሸጠው። በመጨረሻ አንድ ቀን ልጁ እያለቀሰ መጣ። ምን ሆነሃል? ያለቅሳል። ምን ሆነሃል ንገረኝ ስትለው አይማዬ አንዳንድ ጆግ ውሃ ወተቱ ላይ ስትጨምር የነበረው ውሃ ጎርፍ ሆኖ ላሚቷን ወሰዳት አለ። ላሚቷ በዝናብ ውሃ ተወስዳ ነበርና
ዛሬ ሰዎች ላይ ግፍ የምንሰራ አንድ ቀን ተጠራቅሞ ጎርፍ ሆኖ ይወስደናል። በየትኛውም ቦታ ላይ ጎርፍ ሆኖ ይወስደናል። ገንዘባችን ከሞት አያስጥለንም። ስልጣናችን፣ ሀብታችን ከሞት አያስጥለንም። የምንሰበስበውን ሳንበላ ልንጠራ እንችላለን። እድሜያችን እንደ ጥላ ኃላፊ እንደ አበባ ረጋፊ ተኝቶ መነሳት፣ ታሞ መዳን፣ ወጥቶ መግባት የከበደበት አስጨናቂ ዘመን ላይ ነው ያለነው። ሰዎችን ስናስጨንቅ እግዚአብሔር በሌላ ነገር እኛን ሊያስጨንቀን ይችላል። በብዙ መልኩ ሊያስጨንቀን ይችላልና መተዛዘኑ፣ መረዳዳቱ፣ መግባባቱ መልካም ነው። ክፉ አከራይ እንዳለ ሁሉ ክፉ ተከራይ አለ። በጎ አከራይ እንዳለ ሁሉ ደግሞ በጎ ተከራይም አለ። ሁሉም አንድ አይደሉም። ሁሉም አከራይ ክፉ፣ ሁሉም አከራይ በጎ አይደሉም። ሁሉ ተከራይ ክፉ፣ ሁሉ ተከራይ ደግሞ በጎ ናቸው ማለት አይደለም። እከሌ ይበልጣል እከሌ ያንሳልም ማለትንም አልፈልግም። ነገር ግን ምንም ይሁን ምን የሰጪ እጅ ከላይ ነውና የተቀባይ እጅ ከስር ስለሆነ አከራዮች ለተከራዮች መራራትን ያስፈልጋል፣ ማዘን ያስፈልጋል፣ መግባባት ያስፈልጋል፣ ከጭካኔ ልንርቅ ያስፈልጋልና እንግዲህ ይሄ መልእክት የደረሳችሁ ላልደረሱት በማዳረስ እባካችሁ እኛ ኢትዮጵያውያን የምንደጋገፍ፣ የምንረዳዳ፣ የምንተባበር ህዝቦች ነንና በምክንያት አንዳችንን እንዳንጎዳ፣ ክፉ ነገር እንዳናደርግ በእመቤታችን ስም በፍቅር እጠይቃችኋለሁ። ሌላውን ለሌላ ጊዜ አቆየሁት። ዛሬ እዚህ ላይ አበቃን። እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚቀጥለው ሌላ ርዕስ ይዘን እንመጣለን። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት